የፊታችን እሁድ የተጠራው የአመጽ ጥሪ የማን ነው? በሰላም ስም የእልቅት ድግስ ለኢትዮጵያኖች የደገሱት የግደፉ አለቃ የምስራቅ አፍሪካ ሳጥናኤል ኢሳያስ አፈወርቂ ናቸው። ኢሳያስ ኢትዮጵያ የባህር በሯን የመጠቀም ተፈጥሯዊና ታሪካዊ መብት እንዳላት ማሳወቋን ተከትሎ ከምን ጊዜውም በላይ በኢትዮጵያ ውስጥ ያላቸውን የስለላ መረብና ትውልድ ኢትዮጵያዊ የኤሪትሪያ ሐሳብ ተሸካሚ በቅሎችን በከንቱ ተስፋ የሚባክኑትን የሩቅ ቀኝ ክንፍ አክራሪ ጽንፈኞች በመጠቀም በመሃል ኢትዮጵያና በመላው የኢትዮጵያ ከተሞች የሃይማኖትና የብሔር ግጭት በመቀስቀስ ሀገሪቱ በውስጥ ችግሯ ተጠምዳ ወደ ኃያልነት ግቧ እንዳትንደረደር በማወሳሰብ በማሰብ የሽብር አደረጃጀት እየዘረጉ መሆኑ ተረጋግጧል። ለዚህ ነውጥ ዓላማ ማቀጣጣያ የሚሆኑ ኢትዮጵያዊ ዜግነት ያላቸው ሰዎችን በኤሪትሪያ አሰልጥነው ወደ አማራ ክልልና ወደ መሃል ሀገርም ማስገባታቸው ተደርሶባቸዋል። እነኚህም የሻቢያ ተላላኪዎች በወለጋ ገብተው ፕሮቴስታንት ክርስቲያኖችን በአርሲ ሸካ ወረዳም ኦርቶዶክስ ክርስቲያኖችን በመጨፍጨፍ ይሄንን ድርጊታቸውን ደግሞ በሚዲያ በማራገብ ህዝቡ የመቻቻል ባህሉን ጥሶ ወደ መገዳደል ደረጃ እንደደረሰና የመንግስት እጅም እንዳለበት ለማስመሰል ስጥሩ ይታያል። እነዚህ መሰሪዎች በኦርቶዶክስ ውስጥ ያሉትን የሃይማኖት አባቶች በጥቅም በመግዛት ሌሎችንም በየዋህነት በማታለል የሃይማኖት ጦርነት ጥሪ እንዲያስተላልፉ በመገፋፋትና በማሳሳትም የማይናቅ ሚና ተጫውተዋል። በዋናነት አመጹን እንዲመራላቸው ውክልና የተሰጣቸው ደግሞ በስተርጅናቸው እንኳን የራሳቸውን ፍላጎት ለይተው እንደ ሕፃን ልጅ ያላወቁ ማንነታቸውን እንደ እስስት የሚለዋውጡ የታያቸውን ራዕይ እንጂ ለራዕያቸው ስትራቴጂና ታክቲክ መንደፍ ያልቻሉ በዚህ ምክንያት አቋማቸው እንደ ገበታ ውሃ የማይጸናው ወደ መሰላቸው እያጋደለ የሚፈሰው ታሪክን እንደ ሸክላ ስራ ጠፍጥፎ መስራት ለሚሹ በሻንጣቸው ውስጥ የታላቋ ብሪታንያ የኤሪትሪያና የኢትዮጵያ የሶስት ሀገር ፓስፖርት ተሸክመው የሚዞሩ ዘመን ያመለጣቸው ሰው አቶ አንዳርጋቸው ጽጌና የኢዜማ ፓርቲ አመራር አባላት የነበሩትና መሰሎቻቸው ናቸው። በመሆኑም መንግስት ይህንን አውቆ አስፈላጊውን እርምጃ እንዲወስድና ህዝባችንም ይህንን የሻቢያ ሴራና የተላላኪዎቹን ባንዶች እኩይ ስራ ተገንዝቦ እርስ በርሱ ለዘመናት የቆየውን አብሮ የመኖር ባህሉን መጠበቅና አንዱ ብሔር የሌላውን ብሔር ሰላምና ደህንነት እንዲሁም አንዱ እምነት የሌላውን ኢትዮጵያዊ እምነት በማክበር የራሱንና የሀገሩን ሰላም መጠበቅ አለበት። እነዚህ የኢሃፓ ዝራዦች ዘመን የጣለውን የፊውዳል ስርዓት ለመመለስ የተነደፉበትን ትዕቢት ከአራት አስርት ዓመታት በላይ እንደየዘመኑ በሚዲያ መርዝ ብረጩም ውጤት አላመጣላቸውም። ይልቅስ እስካሁን ያተረፉት የጭቁኑን አማራ ደም ለፖለቲካ ፍጆታ ማፍሰስና አማራውን ከሌሎች ወንድምና እህት ህዝቦች ጋር እንዳይኖር ማቃቃር ብቻ ነው። አሁንም ሀገሪቷ የያዘችውን የባህር በር ጥያቄ የሻቢያ ተላላኪ በመሆን በፍንፍኔ አዲስ አበባና በሌሎች ከተሞች ላይ በሰላማዊ ሰልፍ ጥያቄ ስም ነውጥ በመፍጠር የመንግስትን ኃይል ወደ ውስጥ በመሳብ ማስቀረት ከተውንም አይቻልም። ይልቅስ እንደ ባንዳዎቹ አባቶቻቸው ታሪካቸውን በማበላሸት እንደ ሰይጣን የክፉ ምሳሌ ከመሆን በቀር ኢትዮጵያን ከጉዞዋ ማሰናከል አይቻልም። እስካሁን ለሻቢያ በመላላክ የእባብ መርዝነታቸውንና ድንቁርናቸውን ስረጩ የነበሩት እንደነ መሳይ መኮንን ያሉ ባንዶችም ተቃጠል እንደ መሳይ መኮንን ፊት የሚል መቀለጃ ሆኑ እንጂ ያተረፉት ነገር የላቸውም። ስልጡንና ሰላም ወዳዱ የፍንፍኔ አዲስ አበባ ህዝብም ቢሆን ከሰው ሰራሹ ኑሮ ውድነቱ ተላቆ ለልጆቹ ዘላቂ መፍትሄ የሚያገኙበትን የባህር በር ጥያቄ ህጋዊና ሰላማዊ ምላሽ የሚያገኙበትን የሀገሪቷን አጀንዳ በሚችለው መንገድ ማገዝ እንጂ የነዚህ ባንዶች አሻንጉልት የመሆን ፍላጎት የለውም። ሀገሪቷ በአስቸኳይ ጊዜ አዋጅ ላይ ባለችበት በዚህ አሳሳቢ ወቅት ሰላማዊ ሰልፍ መጥራት ሰላም ፍለጋ እንዳልሆነም ይረዳል። ጠላቱንና ወዳጁን እንኳን ያለየ የጽንፈኝነት ትግል ለአማራው ምንም አይነት መልካም ምላሽ ይዞ እንደማይመጣም አሳምሮ ገብቶታል።
በአሁን ጊዜ ኢትዮጵያ ሀገራችን የነገ ተስፋዋን የሚያጨልምባት የነውጥ መስመር ሳይሆን የፖለቲካ ዓላማው በግልጽ ታውቆ የመከባበርና የመቻቻል ሌሎች ሀገሮች የሚቀኑብንን ኢትዮጵያዊ እሴቶቻችንን መስመር የተከተለ ሰላማዊ የፖለቲካ መስመር ብቻና ብቻ ነው የሚያዋጣን። የውድ ኢሱ ኢትዮጵያን አናውጦና አፍርሰው የኢትዮጵያ ራስ ለመሆን እየሄዱበት ያለው ርቀት በምንም አይነት እንደዋዛ የምታይ አይደለም። ከፕሬዝዳንት ኢሳያስ ጋር አብሮ ኢትዮጵያ ላይ ክንድህን የምታነሳ ኢትዮጵያዊ ወገኖቻችንም የደንቆሮ ለቅሶ መልሶ መላልሰው እንደሚባለው ነው እንጂ ክብርት ኢትዮጵያን ከከፍታዋ ማማ ማውረድ አይቻልም። ምክንያቱም እናንተ ቀድማችሁ መቀመቅ ትወርዳላችሁና። ሳብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን አጥብቀን እንጠይቃለን። ለዛሬው እናመሰግናለን።